ባራክ ሰራትን ትታቶም አሁን ደግሞ ሆቴልን እካፈላለሁ ሆቴልን ትሰጠኛለህ የሚለውን ሐሳብ ይዛበት መታ ነበረ። ከዚህ ቀደምም እንደ ሐሳብ ነግሯለች። ግን አሁን በቲቤት እየተገፋች ነው። ቲቤት ሚስጥሩን በሙሉ ከምናገር የካደር እውነተኛ አባት ማን እንደሆነ ከማውጣው እውነቱን እንደዚህ ብታረጊ ብታገኝ ይሻልሻል ብሎ አስፈራርቷታል። አሁን እሷ ዳር እያለች ነው ሰራትን ልታስፈራራው። ሰራትን አሁን በደብዳቤ መልክ ሰጥቷለች። ደብዳቤው የመጣው ከቲቤት ነበረ። ካደር በሌላ በኩል ነፃ ሆናለች። ወደ ዘይነብ ድጋሚ ተመልሳለች። አሁን ኢኪምና ሀያል እሷን ተቀብለው ወደ ቤት ይዘው እየመጡ ድጋሚ ቤት ውስጥ ደግሞ ሌላ የተፈጠረ ምስቅልቅል አለ። ከዘይነብ ጋር ሆነው ተያይዘው ወደ ውስጥ እየገቡ ከዛ በኋላ ጃንሱ ስታገኛቸው የኢኪም መኝታ ክፍል እኮ ተቀየረ ለካደር ተሰጣት ብላ ስትናገር ኢኪም በጣም ነበር እየከፋት ወደ ገዛ መኝታ ክፍሏ ስትሄድ ነገሮች ተቀያይረዋል። የግድግዳው ቀለም ሌላን ተቀባው። አልጋው፣ እቃዎቹ በሙሉ አዳዲስ ፈርኒቸር ነበር የገባው። እንዴት አባዬ የኔን ክፍል ለካደር ይሰጣታል ብላ ከፋት። ሀያል ቆይ አንዴ ተረጋጊ እያለቻት ኢኪም በቀጥታ ጥላ እየወጣች ነበረ። ዘይነብ ትከተላታለች። በአንድ በኩል ሀያልም እየመጣች ነበረ። እኔ ሰልችቶኛል በቃ ተመልሼ እዚህ ቤት ባለመጣ ይሻለኛል አባዬ፣ እንደዚህ በዚህ ሁኔታ የሚቀጥል ከሆነ በቃ ድጋሚ ከሱ ህይወት መውጣት አለብን ማለት ነው፣ ድጋሚ እዚህ ቤት ውስጥ መምጣት የለብንም ማለት ነው ብላ ከፍቷት እየሮጠች ትወጣለች። ሰራተኛዋ ጃንሱ ደግሞ ፍጥጥ ብላ ዘይነብን ስትመለከታት ዘይነብ አንቺ ነሽ ያረግሽው ስትላት ኧረ እኔ እንደዚህ የሚባል ነገር አላውቅም ስትል ነበር። ጃንሱ አውቀሽ ነው ያረግሽው፣ አውቀሽ ነው ለባራክ ስትሰልላን ነበረ፣ መረጃ ስታደርሻን ነበረ። አሁን ደግሞ ይሄ አልበቃሽም ብለሽ ክፍል ትቀያይራለሽ እንዴ? ባራክ ምን አርጊልኝ ብላሽ ነው? እንዴት በዚህ መንገድ ልጆችን የሚያስከፋ ነገር ታደርጊያለሽ? መጀመሪያውኑ የአንቺ ጉዳይ ግራ እንዳጋባኝ ነበር፣ አንቺ ማባረር የነበረብኝ። ግን አሳዝነሽኝ እኮ ነው። ገና ለገና ይጠቅማታል፣ ገንዘቡ ትተዳደራበታለች ብዬ በጓዝሽን ጠቅሊና ከዚህ ቤት ውልቅ በይልኝ፣ ድጋሚ ላይሽ አልፈልግም አለቻት። ጃንሱ እቋን ሰብስባ እየወጣች ነበረ። ዘይነብ ወደ ካደር እየጠጋች ተባብላታለች። ይስተካከላል አትፍሪ ስትላን ነበረ። በሌላ በኩል የዘይነብ አባት ቅድም ያጋጠመውን ነገር ለረፊቃ እየነገራን ነው። እንዴኔ በሰላም መግባትና መውጣት በጣም ናፍቆኛል፣ መንገድ ላይ ጋዜጠኞች እያገኙኝ እየበጠበጡኝ ነው፣ እየረበሹኝ ነው እያላን ነበረ። እንዴት ሊያገኙ ቻሉ? ቆይ ስለች አላውቅም ይላታል። በድንገት ሴቪ መጣች። መኪናዋ መጥቶ በርጋ ቆመ። ድንገት ከመኪናው ወረደች። እንዴት ናችሁ? አዝራ እዚህ ቤት ነው አይደል የተመለሰችው? የሚገባትን ቦታ ታውቃለች እሷ። ከጅምሩም ልጄን ጂያንን ከማግባቷ በፊት እንደዚህ አይነት ህይወት ነበር የነበራት። እንደዚህ አይነት ቤት ውስጥ ነው የምትኖረው። ግን አደገ ልንገራችሁ፣ አንድ ጊዜ ቺት ያረገ ሰው፣ አንድ ጊዜ የማገጠ ሰው ድጋሚ ማግጣል። ምንም ማስተካከያም የለውም። እና ልጃችሁ ላይ ቺት ታረግበታለች ብላ ተናገረ። እባክሽ የኔ ቤት ስነ ስርዓት ነጂ፣ እንደፈለግሽ መተሽኛ መናገራችን፣ በቃ ከህይወታችሁን ውጣን ፈልጋችሁ እያለ እዚህ ጋር ይናገራል አባታቸው። አይ እኛንም ብተውና አይሻለም? ልጃችሁ አንድ ጊዜ እዚህ ጋር ስራ አጠፋም፣ ያቺ ብሩ የምትባለው ጂያን ስራ አጠፋም፣ ይሄው እንደገና አዝራ የምትባለው ደግሞ መታ ይሄው ልጃችሁ ላይ ተጣበቀች። እንግዲህ እኛን ለምሮ ማተውን የእናንተ ልጅ ለምሮ ማያርፈው እሷ እንዲ አብሯት የማገጣት ብላ ተናገረች። ምላስሽን ሰብስቢ ያሏት ተቆጧት። እሷ መኪና ውስጥ ገብታ እየሳቀች ጥላቸው ትሄዳለች። በሌላ በኩልም ባራክ ወደ ቲቤት ደወለችለት። በሀሳብ ተስማምቻለሁ፣ ጊዜ ስጠኝ አለችው። ጊዜ የለኝም፣ ዋናው ነገር ባልኩት ሀሳብ መስማማትሽ ነው። ያን ሆቴል እንቀመዋለን እና ማለት ነው ጎበዝ እሳት የላሱ ጠበቆችን ቀጥር ያለው እናስተካክለዋለን እያላን ነበረ። ሰራት ወደ ቢሮ ውስጥ ገባ። ከጃን ጋር እያወራ ነበረ። እቺ ሴት ፍቺው ዕለት የሚያስፈልጋትን ገንዘብ የጠየቀችን ገንዘብ በሙሉ ሰጠዋት። ታዲያው ለምሮ ሆቴልን የምትፈልገው እንዴ? እኔ እኮ ሆቴልን እኮ በስንት ላቤን ጠብ አድርጌበት ስንት ጉልበቴን አፍስሴበት እኮ ነው የሰራሁት፣ ዝም ብሎ በባዶ የተገኘ እኮ አይደለም እያለ ሰራት አንገብጎት ይናገራል። ምናልባት ከዘይነብ ጋር የፈጠርከው ገብቻ አበሳጭቷትና አናዷት ይሆን እንዴ አለው። ምንም ሊሆን ይችላል ምክንያቱ፣ ነገር ግን ይሄ የለፈውበት ሆቴል ነው፣ በጭራሽ አሳልፌ አልሰጣትም እያለ ነበረ። ዘይነብ ደወለችለት። ስትደውልለት በረዥሙ እየተነፈሰ ስልኩን አነሳ። ሄለው ዘይነብ እየሰሞኝ ነው፣ ያው ሀያልና ኢኪም እንዳይዱ ነገሪያቸው፣ ማታ አራት እንበላለን ብሎ ነገራት። አራቱ ሰራት የማይሆን ነገር ተፈጥሯል፣ መጥፎ ነገር ተፈጥሯል ለቤት ውስጥ አለችው። ማለት ምን ሆነ ምን ተፈጠረ እያለ እየጠየቃን ነበረ። የሆነውን ነገር ነገረችው። በጣም እየተበሳጨ ነበረ። ኢኪምና ሀያል እናታቸው ቤት መጥተዋል። ኢኪም እያለቀሰች ነው ማታ ላይ። እንዴት አባዬ ለካድር ክፍሌን ይሰጣታል? ምን አይነት ነገር ነው ብላ እየጠየቀቻን ነበረ። እንደሚጎዳሽ አውቃለሁ፣ ነገር ግን አባታችሁ ኃላፊነት የማይሰማው ቸልተኛ ሰው ሆኗል። በቃ ምን ማድረግ ይቻላል? ከእናንተ ይልቅ ካድር አስበልጧል። በቃ በዚህ ሰዓት የማስፈልጋችሁ እኔ ነኝ በቃ ብላ ትናገራለች። ኧረ እማዬ እንደዛ አትበይ፣ አባዬ ሆን ብሎኛን የሚጎዳ ነገር አያረቅም ብላ ያልትናገራለች። አንቺ ሁሉ ጊዜ ለአባትሽ እንደወገንሽ ነው ትላታለች። እንደ እማዬ ምን እያልሽ ነው ያለሽው? እኔ ሁለታችሁንም ነው መወዳችሁ ስትል ነበረ። አይደለም እንደዛ ከሆነ ታዲያ ለምን አንዳችን ላይ ትለጠፍ ያለሽ እንዴ? ሁለታችንም እኩል ነው ማየት ያለብሽ የኔ ልጅ ኢኪም ተረጋጊሽ ብላ ስታባብላት በድንገት ሰራት መጣ። በሩን ከፍታለት አንተ ለምሮ ኢኪምን በዚህ መንገድ የምታስከፋት ስትለው ዞሬ ባክሽ ብሏት ወደ ውስጥ እየገባ ነበረ። ዞሬ ብሏት ወደ ውስጥ ከገባ በኋላ ወደ ሴት ልጁ ኢኪም እየቀረበ የኔ ልጅ
ይኸውልሽ ታውቂያለሽ እኔ አንቺ ማስከፋት እንደማልፈልግ እያላን ነበረ። አባዬ እንዲያስከፍተኛል እንዴት ክፍሌን አሳልፈህ ለካደር ትሰጣታለህ ስትል ነበር። ኧረ እኔ አሳልፌ ያልሰጠውም በቃ የተፈጠረ አለመግባባትና ስህተት እኮ ነው እያላን ነበር። እኔ ከዚህ በኋላ ምን እንደምልህ አላውቅም። በቃ ካደር ከእኔ የበለጠ ለአንተ ውድ ናት ማለት ነው አለችው። በዚህ ምድር ላይ ከእናንተ በላይ ለእኔ ምንም ውድ ነገር የለም። ያለኝን ነገር በሙሉ ሰዋለሁ ለእናንተ ብዬ። ስህተት ተፈጥሯል። ያንን ስህተት ደግሞ አስተካክየዋለሁ። አሁን ሁሉም ነገር ወደ ነበረበት መልሻለሁ። ክፍልሽም ሁሉም ነገር እያንዳንዱ ነገር ወደ ነበረበት ተመልሷል። አሁን መመለስ ትችላለሽ አላት። እኔ ወደዛ ቤት አልመለስም ስትል ነበረ። ሀያል ደግሞ ኢኪም ስሜት የማየት ነገር አታውሪ፣ አባዬን አልሰማሽም እንዴ? ስህተት ተፈጥሮ ነበር አስተካክየዋለሁ አለሽ እኮ ስትላን ነበረ። በአንድ በኩል ይህን ጊዜ ባራክ ተናደደች። አሀ ዘይነብን ማግባቱና ለካድር የእሷን ክፍል መስጠቱ በቂ አይደለም ማለት ነው፣ ይሄ ደግሞ ስህተት አይደለም ማለት ስትል ነበረ። እስኪ አንቺ ዝም በይ እያለ ሰራት ይቆጣል። ራስ አይደለህ እንዴ ካድርን ከሁለቱ ልጆች አስበልጠ ያያቸው ክፍላቸውን የቀያየርከው ስትለው ነበረ። ባራክ ተረጋጊ እንጂ ለምሮ ልጆቼ እኔ እንዲነሱብኝ የምታረጊው እንዴ? አንቺ ነሽ ሁሉ ነገር እኮ ያረግሽው እኮ ከጃንሱ ጋር ተማክረሽ የኢኪምን ክፍል ሆን ብለሽ እንዲለወጥ ያረግሽው አንቺ ነሽ እያለ ነበር። እንዴ አንተ በቃ ቢዘንብም እንኳን በአንቺ ምክንያት የዘነበው ልትለኝ ነው ስትለው ነበረ። ከዚህ ሁሉ ጀርባ ያለሽው አንቺ ነሽ አውቄያለሁ። ከጃንሱ ጋር ሆነሽ በቃ በቀልን በተመለከተ አንቺ ለልጆችሽም አትራሪም። በቃ ያገኘሽውን ነገር በሙሉ መጠቀሚያ ነው የምታረጊው እያለ ነበረ። እንዴ እኔ እኮ ልጆቼን እኮ እኔ ጋር ያረኳቸው እኮ እንዳትጎዳቸው እኮ ነው። ምንድን ነው የምታወራው? ሌላ ምን ያጠፋሁት ነገር አለ ስትለው ነበር። አረለ ይሄ ነው አረለ እናትነት መጨረሻው ጥጉ አረለ የሚገርም ነው እያለ ነበር። እንግዲህ ያህል በቃችሁ አትጨቃጨቁ፣ ይሄ ጭቅጭቅ ነው በጣም አሁንስ የሰለቸኝ። በቃ እማዬ የምር ጃንሱን እንድታረግ ይጠይቅሻታል አልጠየቅሻትም በማለት እያለቀሰች እየጠየቀቻት ነበረ። እኔን አላምንም ሀያልን እኔን አላምንም። እንዴ እኔን በዚህ መንገድ መጠየቅ ከጀመርሽ እኮ በቃ አንደኛሽን እኮ አባትሽ የሚለውን ነገር እያመንሹ ነው ማለት ነው። እንዴ እናትሽን ለማይረባ ክስ ብለሽ ትሸጫለሽ እኮ። አንቺ እኮ ለጊዜያዊ ደስታ ብለሽ አላማሽን የሸጥሽ ነሽ። የፒያኖ ትምህርትሽን አቆመሽ ጣፋጭ ነው ብላት የጀመርሽ ነሽ። ለሰውነትሽ ምንም መጨነቅ አቆመሽ ስትል ነበር። በቃችሁ ይሄ ስሜት የማይት ነገር መብቃት አለበት። ኢኪም ነይ ልብስሽን ያዥን እያለ ነበር። የትም አልሄድም ስትል ነበር። ኢኪም ስሚኛ እያለ ነበር። ሀያል ደግሞ እኔ እመጣለሁ ስትል ነበረ። ባራክ ተበሳጨች። አዎ አንቺ ከአባትሽ ጋር ሁኚ እኔ ከማዬ ጋር ሆናለሁ ብላ ኢኪም ትናገራለች። ልጆቹ በዚህ ምክንያት ለሁለት ተከፈሉ። ኢኪም እኔ አንቺን መቼም አልተውሽም እያለ ነበረ። አትፈልግማ ልጅ አትፈልግማ፣ አንተ ጋር መምጣት አትፈልግም፣ በግዴታ ልታመጣት ነው እንዴ ብላ የተናገረች ነበር። ባራክ ሀያልን ደግሞ ታሳፍሪያለሽ፣ አንቺ ድሮንም የአባትሽ ልጅ ነሽ፣ አባትሽን መረጥሽ ስትላ ነበር። አባዬ እባክህ እንሂድ ስትለው ነበረ። ሻንጧን ይዛ መጣችና እንሂድ አለችው። ገና ከሆነ ሀያል ጭንቅ እያላን ነበረ። በዚህ መንገድ ሀያል ከአባቷ ጋር ተያይዛ እየወጣች ባራክ ኢኪምን ቁጭ ብላ እያባበለቻት ነው። ኢኪምንም ማጣት አትፈልግም። በሌላ በኩል አሁን በእናቷ ህመም ምክንያት ከባድ ችግር ውስጥ የገባቸው አዝራ ናት። አዝራ በውጭ በኩል ተቀምጣለች። አጠገባ ሙስጠፋ አለ። ለእናትሽ ህክምና ስንት ነው የሚያስፈልግሽ ብሎ ጠየቃት። 500,000 ሊሬ እንደሚያስፈልግ ነገረችው ለቀዶ ህክምና። ከዛ እሱ በቃ እንፈላልጋለና ታዲያ ቢሆነ መንገድ እናመጣለን፣ ካልሆነ እቺ መኪና እንሸጣታለን በማለት ተናገረ። መኪናው አይደለም 500,000 በጭራሽ የሱን ግማሽ እንደማታወጣ ይታወቃል። ምንድነው የመኪና ስንት ልሸጠው ነው አለችው። እኔ እንጃ በተሸጠው ልክ ይሸጥ፣ በቃ ዋናው ነገር ለእናት ሰርጀሪ መምጣቱ ነው እያለ ነበረ። ለሰማንያ አንተ ማስከፋት አልፈልግም፣ አንተ እንድትጨነቅ አልፈልግም እባክህ እያለችው ነበረ። ኧረ አልተጨነኩም እያላን ነው። ዞር አለ። በድንገት እሷ ወደ ጃን ደወለች። ያለኝ ተስፋ ይሄ ነው ብላ ጃን ስልኩን ያነሳው። አዝራ ግን ምን አይነት ሰው ነሽ አንቺ? እኔ ለአንቺ ስንት ዋጋ ከፍያለሁ፣ ለአንቺ ብዬ 5 ዓመት እስር ቤት ገብቼ ነበረ፣ አንድም ቀን ጠይቀሽኝ አታቂም ነበረ። አሁን ደግሞ እኔት ወንድሜ ልትማግጭበታለሽ? እንዴት እንደዚህ ታረጊያለሽ? የፈለገ ወንድሜ ቢበድልሽ እንኳን የፈለገ ቢያደርግሽ እንኳን እንዴት እንደዚህ ነገር ታረጊያለሽ እያላን ነበረ። እሺ ይቅርታ ጃን ይቅርታ፣ በቃ አንተ ልክ ነህ፣ ሁለተኛ አልደውልልህ ብላ ስልኩን ዘጋቸው። በጣም አዘነች። ሰራት ወደ ቤት እየመጣ ነው። ካደርን እያቀፋት ነው። ሀያልንም ይዟት ነበር የመጣው። ሀያል እንዲሁም ካደር በቀጥታ ወደ መኝታ ክፍላቸው እየሄዱ ሰራትና ዘይነብ ማውራት ጀመሩ። ከዛም በኋላ እናቷ ወዲያው ደወለችላት። እነዚህ ጋዜጠኞች ከኛ ህይወት እንዲርቁ አርጊ፣ አረኛ እንደዚህ አይነት ህይወት የለንም፣ ለምሮ የሚበጠብጡን የሚያውኩን እያለች እየጠየቀቻት ነበር። ዘይነብ እያለቀሰች ነው። ሰራት ቆይ አንዴ ተረጋጊ እያለ ያባብላታል። ባራክ ቤት ውስጥ ናት። በድንገት በር ተንኳኳ። በሩን ያንኳኳቸው አዝራ ናት። በሩን ከፈተችለትና እንዴ አዝራ የሚገርም ነው፣ ከባልሽ ቤት ወጣሽ፣ ከዛ ጎረቤቴ ሆንሽ፣ በእርግጠኝነት የሆነ ችግርም አለ፣ እስኪ ንገሪኝ ምን ተፈጠረ ስትላ ነበረ። ባራክ የሆነ ነገር ልጠይቅሽ ነው ባክሽ፣ በዚህ ሰዓት እንድትተባበሪኝ ፈልጋለሁ። እናቴ ታማብኛለች እና ማለቴ በቃ ገንዘብ እንድታበድሪኝ ፈልጌ ነበር፣ እሷን ለማሳከም ብዙ ገንዘብ ጠየቁኝ፣ ያለሽን ገንዘብ ስትላት፣ ወይኔ በጣም ነው የሚያሳዝነው አዝራኔ፣ በዚህ ሰዓት ለብቻ ነው ልጆችን የማሳድቀው፣ ራሴም በኢኮኖሚ ለመቆም እየሞከርኩኝ ነው፣ ለአንቺ ማበድርሽ አንድም ገንዘብ የለም። ሙስጠፋ ፍቅረኛሽ ራሱ ከየትም ፈላልጎ ያምጣልሽ አለቻት። አረ ሙስጠፋ እኮ ፍቅረኛ እኮ አይደለም፣ ሙስጠፋ ፍቅረኛ አይደለም፣ እንዴት ነው የምታስቢው ባራክ፣ ከየት ሊያመጣ ይችላል ስትላ ነበር። እሺ አስብበታለሁ፣ ነግርሻለሁ የተሻለ ሀሳብ ካለኝ ብላ ሸኘቻት። ከዛ ወዲያው ወደ ጃን እየደወለች ነው። ጃን በአንድ በኩል ክፍሉ ቁጭ ብለዋል። እሳት እየሞቀ ነበረ፣ እያሰበ ነው ያለው። ድንገት ባራክ ደወለችለት። ሄሎ ሚስት መታ ለእናቴ የማሳከሚያ ሰርጀሪ ገንዘብ ብዙ ያስፈልገኛል ምናምን ብላ አለቀሰች። በጣም ቸግሯታል። እኔ ግራ ገባኝ፣ ምንድን ነው ማረቀው እያለችው ነበረ። በቃ ቲቤ
ቲቤት ጋላኪያ የእሷን ፍቅረኛ ችግር ውስጥ ይግባ። ቲቤት በደንብ አድርጎ ነው ወለድ የሚያስከፍለው። እሱ በአራጣ ያበድረዋል ያን ገንዘብ። ላኪው እያላን ነበረ። እሺ ብላ ስልኩን ዘጋቸው። በጠዋት ካደር ከእንቅልፏ እየተነሳች ነው የምትነሳው። ዘይነብ ቀስቅሳን ነው። አብረው ተቃቅፈው እየተነሱ ናቸው። ዛሬ የዘይነብ ልደት ነው። ዘይነብ የተለየ ነገር አላሰበችም። ነገር ግን ድንገት ሰራ ደወለላት። የቤቱን ፈርኒቸር በተመለከተ መቀየር አለበት። አሁን ሚስቴ አንቺ ነሽ። ባራ ከዚህ ቀደም የመረጠቻቸው ፈርኒቸሮች ይቀየራሉ። ነይ እንምረጥ ሆቴል አላት። እንዴ ኧረ እኔ ችግር የለብኝም ምንም ቢሆን ምንም ለወንበር ለሶፋ ልጨነቅም አለችው። ችግር የለም ነይ ሆቴል እያላን ነበረ። እሺ ብላ ልትሄድ ነው። በሌላ በኩል ሙስጠፋ ግቢ ውስጥ ነው ያለው። ወደዚህ እያለ ዕለታዊ ስራው ሊሰራ ከቤት ሊወጣ ቱሊያ ድንገት መጣች። ከዛም ባራክ ትፈልጋለች ብላ እየጠራችሁ ነበረ። ዘይነብና ካደር ተያይዘው ከቤት እየወጡ ናቸው አንድ ላይ። በአንድ በኩል ሙስጠፋ ደግሞ ባራክን ላያት ሄደ። ከዛም በኋላ ለምን ጠራሽኝ አላት። የጠራንኩ እንኳን አዝራን በተመለከተ ነበር አለችው። አይ እኔ በዚህ ጉዳይ አላወራም ብሎ ሊሄድ ነበረ። ከዛ እሷ ቆይ አንዴ እንዳትሄድ አዝራ ትናንት ማታ መታ ነበረ ቤቴ አለችው። ለምን ብሎ ጠየቃት። የእናቷ ጉዳይ ያሳስባት። እናቷ ገንዘብ ያስፈልጋታል ማለት ሰርጀሪ መደረግ አለበት። በጣም ያሳዝናል። እኔ ለብድር ጠየቀች ብላ ስትናገር አያስፈልግም ያን ገንዘብ እኔ ኬትም ብዬ መምጣት እችላለሁ ብሎ ይናገራል። ተዋ እንዴት ብለን የምታመጣው ያውላ ገንዘብ ኬት ይመጣል? 500,000 ሊሬ እኮ ነው። የትኛው ባንክ ነው ለአንተ ያን ገንዘብ የሚያበድር አለችው። እፈልጓለሁ አልኩሽ እኮ በቃ ብሏል ነበር ሙስጠፋ ቆይ አንድ ጊዜ ሰው ሚለን ስማ፣ እኔ አዝራን ወዳታለሁ እንድትጎዳብኝ አልፈልግም። እኔ ለአዝራ ማበድረው ገንዘብ የለኝም። ነገር ግን ለአዝራ ገንዘብ የሚያበድር አሳውቃለሁ። አንተ ከፈለክ ያን ገንዘብ ማበደር ትችላለህ። ስለዚህ ላከ አለችው። እሺ አላት። ዘይነብ እንዲሁም ካደር በቀጥታ ወደ ሆቴሉ መጡ። ያ ከዚህ ቀደም ዘይነብን የወጋት ልጅ ከኋላ ነበረ። እሷን አላስተዋላትም፣ እሷም አላስተዋለችውም። ዘይነብ ወደ ውስጥ እየገባች ነው። ሙስጠፋ ወደ ቲቤት ጋር ሄደ። እንደሄደ ቲቤት ገንዘቤን በወርቦር ትመልሳለህ እያለው ምን ያህል ፐርሰንት እንደሚከፍለው ምን ያህል ፐርሰንት እንደሚወልድ አስረዳውና ፈርም አለው። እያንዳንዱ ደረሰኝ ላይ እየፈረመ ገንዘቡን በሻንጣ ተቀበለ። ያን ጥቅጥቅ ያለ ገንዘብ በሻንጣ እየተቀበለ ቲቤት እንደው ባራክ ባትሆን ኖሮ ገንዘብ ላንተ አላበድርም እያለ እየዛተበት ነበረ። ሙስጠፋ ግን ደስ ብሎታል ለአዝራ ጊዜያዊ መፍትሄ ስላገኘ። ዘይነብ ያንን ዲዛይን ለመምረጥ ወደ ሆቴል ስትገባ ድንገት ሰርፕራይዝ ተደረገች። ዛሬ ልደቷ ነው። እናቷ፣ አባቷ፣ እህቷ አንድ ላይ ሆነው እያጨበጨቡ እየተቀበሏን ነበረ። ኬኩ እስኪመጣ ይጠበቃል። ሁሉም እያቀፉ መልካም ልደት ይሏታል። ጃንም ቢሆን በአንድ በኩል አብሮ ነበረ። ድንገት ሴዴፍ መጣች። አየቻቸው። እንዲህ ተሰብስበው ጥሩ ጊዜ ሲያሳልፉ ስታያቸው ቀናች። ግን ይህን ህብረት መቀላቀላችንም ቀንታ ዞር እያለች ነበረ። ጃንም ቢሆን አላስተዋላትም። በሌላ በኩል ሀያል ኢኪም እየደወለችላት ነው። ስደውልላት የትነች ስትላት ዛሬ እኮ የዘይነብ ልደት ነው ሆቴል ላይ ነው አለቻት። ኢኪም እየከፋን ነበር እየቀናችም ነው። ከዛ ሀያል ክፍልሽ ወደ ነበረበት ተመልሷል። ቀለሙ ራሱ ተቀብቷል። አልጋሽ፣ ሁሉ ነገር መደርደሪያ በሙሉ ተመልሷል። ትላንትና አባዬ እንደነገረሽ የተፈጠረ ስህተት ነው እያላን ነበረ። አልመጣም እማዬን አስከፍቷታል ብላ ድርቅ አለች። በድንገት ያለች እዚሁ ሀያልን ተዋወቃት። የአባቱ በመኪና አደጋ ተገጭቶ የሞተበትና ጃንን ተወቃሽ የሚያደርገው ልጅ አሁን ሀያልን እየተዋወቃት ያረገችው ቀሚስ እንደሚያምር እየነገራን ነበር። እሷን ብትወልድ ልደቷን በጥሩ ሁኔታ እንዳላሳለፈች ነገረችው። እናቴ ኮሞስ ነበረች አለችው። ያንቺ ይሻላል የኔ አባት እኮ የሞተበት ቀን ነበር የኔ ልደት ይላታል። አይዞ ብላ አባብላ ወደ ውስጥ ገባች። ኬኩ መጣ። ልደቱ መከበር እየጀመረ ነበረ። ሙስጠፋ በሌላ በኩል በድንገት እህቱ ልደት ለማክበር እየመጣ ያን ልጅ ሲያገኘው ምን ሰራለህ አንተ እዚህ እህቴን ወቅተህብኝ የለ ወይ ብሎ ሲያፈጥበት ድንገት ዘይነብ መጣች ሰማች። ኢብሩ በሌላ በኩል አሁን ከሆቴሉ ስለተባረረች የገንዘብ ችግር ውስጥ ወድቃለች። ከዚህ ቀደም ደግሞ ጃን የከፈላት ገንዘብ አለ፣ በጣም ብዙ ዶላር ነው። ያንን ገንዘብ ለመውሰድ ወደ ጃን ቢሮ እየገባች ነበረ። የራሷ ካዝና አላት። ተደብቃ ገባች። ገብታ ካዝናውን ከፍታ ገንዘቡን እየወሰደች እያለ በድንገት ሴዴፍና የእሷ ሱፐርቫይዘር መጡ። ገንዘቡን አትወስጂም እያሏን ነበረ። በተለይ ሴዴፍ ታገለቻት። ገንዘቡን ተቀብላ መሬት ላይ ጥላው በእግሯ እየረጋገጠችው አቶ ሰራትን ጥሩት፣ አቶ ሰራት ይምጣ እየተባለ ነበረ። አቶ ሰራት ችግር አለ ተብሎ ተነግሮት መጣ። ሰራት እንደመጣ ሲያደነገጠ ምን ሰሪያለሽ እያለ ነበር ኢብሩ። ሴዴፍ ደግሞ አቶ ሰራት ይህን ገንዘብ ልትወስድ ስትል ያስቋት ብላ የተናገረች። ኢብሩ ገንዘቡ የኔ ነው የሰራውበት ነው ብላ ትናገራለች። በአንድ በኩል ሰራት ተናዶ እያያን ነበረ። አሁን ዘይነብ ወደ ወንድሟና ከዚህ ቀደም ወደ ወጋት ልጅ ተጠጋች። ይሄ ልጅ ነበር የወጋኝ ግን አንተ አላቆም ስትል ነበረ። እንዴት አላቆም ትላለህ ስትል ዘይነብ ቆይ እኮ እንደዛ እኮ አይደለም ይላታል። ዘይነብ እያለቀሰች ታየዋለች። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።